ያቀበለ ጠጠርን የወረወረ ጥረትና ምርታማነት ወደ ሁለንተናዊ የብልጽግና ተምሳሌትነት በሚል መሪ ቃል በዘጋጀው የኢትዮጵያ ዓመት ንቅናቄና የዞን ኢንቨስትመንት ፎረም መድረክ ፕሮግራም ላይ ተገኝቼ እንኳን ደህና መጣችሁ ንግግር እንዳደርግ እድል በማግኘቴ የተሰማኝን ልባዊ ደስታ በራሴና በዞን ኢንቨስትመንትና ኢንዱስትሪ መምሪያ ስም ለመግለጽ እወዳለሁ። አሪቡ የምጠቢባው የሚታወቀው መንግስት በየጊዜው ለኢንቨስት መስፋፋት ማበረታታት የሚያግዙ አዋጆች፣ ደንቦችና መመሪያዎች አውጥተዋል። በየደረጃው ለግሉ ኢንቨስትመንት መስፋፋት እየወሰዳቸው ያሉ ወሳኝ የሆኑ ስራዎች ትርጉም ያለው ውጤት ሊያገኝ የሚችለው ደግሞ የተለያዩ አካላት ቅንጅታዊ ስራዎች እንደሆኑ ይታወቃሉ። ከዚህ በመነሳት በዞናችን ፈጣን ዘላቂ ልማት ለማምጣት ጉልህ ሚና ያለው የግሉ ኢንቨስትመንት ለማበረታታት ሰፊ እንቅስቃሴ በማድረግ ላይ መሆኑ ይታወቃል። ይህን ተከትሎ የተዘጋጀ የኢንዱስትሪው ክፍለ ኢኮኖሚ በአጠቃላይ የአምራች ዘርፉ ላይ በተለይ ትኩረት የሚያደርገው ስትራቴጂ ዋነኛ ዓላማው የውጭ ምርቶችን በመጠን በአይነትና በጥራት እንዲጨምር በማድረግና ለዓለም ገበያ በማቅረብ የውጭ ምንዛሪ ግኝትን ማሳደግ፣ ከውጭ የሚገቡ ምርቶችን በሀገር ውስጥ ማምረት፣ የውጭ ምንዛሪ ማዳን፣ ሰፊ የስራ ዕድል የመፍጠር፣ የመንግስት ገቢ በታክስና በሌሎች ተጓዳኝ ክፍያዎች ከፍ በማድረግ መንግስት ሌሎች የልማት ስራዎችን እንዲያከናውኑ አጋዥ መሆኑ በዋናነት የሚጠቀሱ ናቸው። ክቡራትና ክቡራን፣ በዞናችን ለውጡን ተከትሎ የኢንቨስትመንትና ኢንዱስትሪ ዘርፉ ተሳትፎ ለማሳደግ የተጀመሩ ስራዎች ለማጠናከርና ለማስፋፋት ሰፊ እንቅስቃሴ ተደርገዋል። ምቹ ሁኔታዎች ለመፍጠር ጥረት ተደርገዋል። በተፈጠሩ ምቹ ሁኔታዎችም የኢንቨስተሩ ተሳትፎ ከጊዜ ወደ ጊዜ በማደግ ላይ ይገኛል። ለዚህም ኢትዮጵያ ታምርት ንቅናቄ ጥሪ ተከትሎ በኢንቨስትመንትና ኢንዱስትሪ ዘርፉ ለመሳተፍ ያሳየው ፍላጎት ከፍተኛ መሆኑ ማየት ይቻላል። ከዚህም መነሻ ባለፈው አንድ ዓመት ዞናል የኢትዮጵያ ታምርት ንቅናቄና የኢንቨስትመንት ፎረም መድረክ ካካሄድን በኋላ 119 የፕሮጀክቶች በክልል በምደባና በዞን በልዩ ጨረታ ጸድቀው መሬት የተረከቡ ሲሆን ከነዚህ ውስጥ 65 ያህላቸው በኢንዱስትሪ ዘርፍ መሆኑ ዘርፉ የተነቃቃ መሆኑ ማሳያ ነው። እንዲሁም ባለፉት አንድ ዓመት 73 አዳዲስ የኢንቨስትመንት ፍቃዶችን መስጠት የቻለ ሲሆን ከ90 በላይ ሌሎች የኢንቨስትመንት ፍቃድ እድሳትና ፈቃድ ነክ አገልግሎት መስጠት ተችሏል። አዳዲስ ወደ ኢንቨስትመንት እንቅስቃሴ ከገቡ ፕሮጀክቶች ቋሚ 561 እና ጊዜያዊ 10516 የስራ ዕድል መፍጠር እንደተቻለ በድጋፍና ክትትል ማረጋገጥ ተችሏል። በተመሳሳይ መንግስት ባለሀብቱን ለማበረታት ከፈቀደው ከቀረጽ ነፃ አገልግሎት 23 ባለሀብቶች ማበረታታ እንዲያገኙ ድጋፍ ተደርገዋል። ክቡራትና ክቡራን፣ ባለፈው ዓመት በኢትዮጵያ ታምርት ንቅናቄ መድረክ ጎልተው የወጡ የመልካም አስተዳደር ችግሮችን ለመፍታት በርካታ ርብርብ ተደርገዋል። በተለይም የወራቤ ከተማ በሶጃት ኢንዱስትሪ ዞን የማብራት፣ የውሃ፣ የመንገድና የጎርፍ ድሬኔጅ ችግሮችን የመፍታት ስራ የተጀመሩ ሲሆን ለስራውም የዞን አስተዳደር፣ የወራቤ ከተማ አስተዳደር እንዲሁም ክልል ኢንቨስትመንትና ኢንዱስትሪ ቢሮ ከ29 ሚሊዮን ብር በላይ በመመደብ የመሰረተ ልማት ችግሮችን የመቅረፍ ስራዎች ተሰርተዋል፣ በመሰራትም ላይ ይገኛሉ። ለዚህም የዞን አስተዳደር ችግሩን ለመፍታት ላሳየ ቁርጠኝነትና አመራር ሰጭነት በመምሪያው በራሴና በአልሚ ባለሀብቶች ስም አድናቆቴን መግለጽ እወዳለሁ። አመስግኑልኝ። የወራቤ ኢንዱስትሪ ዞን ላይ በመሰረተ ልማት መሟላት አኳያ አሁንም በርካታ ቀሪ ስራዎች ስላሉ አልሚ ባለሀብቶች በየደረጃው ካለው የመንግስት መዋቅር ጎን ሆነው እንዲጠናቀቅ የማድረግ አሻራቸውን እንዲያሳርፉ በዚህ አጋጣሚ ጥሪን ማቅረብ እወዳለሁ። በአጠቃላይ ባለፉት ወራት በርካታ ባለሀብቶች የሰጣቸው የኢንቨስትመንት መሬታቸው አጥረው ካስቀመጡበት ሁኔታ በመውጣት ወደ ስራ የገቡና ግንባታ የጀመሩ ሲሆን በተደጋጋሚ
ምክርና ውይይት ተደርጎ ማሻሻያ ባላሳዩ 52 ፕሮጀክቶች ላይ የተለያዩ እርምጃዎች ተወስደዋል። ከእርምጃዎቹም ውስጥ 5ቱ ፍቃድ መሰረዝና የሰጣቸውን የመሬት ወደ መሬት ባንክ የማስመለስ ስራ ተሰርተዋል። ያው ይሄ ስራ ለቀጣይም ተጠናክሮ ይቀጥላል።